የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ባሻርገሽ ነው መመጂ እየተከታተልኩሽ ነው ብዬ ደጋግሜ ነግሬሽ ነበር። ቆይሽ እኔ ላንቺ ስል ምን ልሆንልሽ? ራሴን ላጥፋልሽ? እኔ ምንም ሁኝ አላልኩሽም። ከኛ ህይወት ውጪልን ብቻ ነው ያልኩሽ። አንቺ ግን ምንም ልትሰሚኝ ፍቃደኛ አይደለሽም። ለዛ ብለሽ ነው እንደዚህ ደም የምታፈሽ አይደለ? ለምን ለኔ ለቹቹሻ ሲል ሺህ ጊዜ ደምሽ አይፈስም? እውነት። በነገራችን ላይ ይሄ ነገር በጣም ናፍቆኝ ነበር። ምንድነው እንደዚህ እንድትሆኝ ያደረገሽ ነገር ንገሪኝ እስቲ። ስከታተልሽ ነበር። ያ መኮንን ከሚባል ሰውዬ ጋር መስራትሽን አላቆምሽም። እሱን ነገር የማታቆሚ ከሆነ ደግሞ ደጋግሜ ይሄንን ነገር አቀምስሻለሁ። እሺ ገባሽ? በደንብ ገብቶኛል ቹቻዬ። ይሄ ነገር በጣም ፍቅ ብሎኝ ነበር። ስለዚህ ከዚህ በኋላ ይሄ ነገርሽን የማታቆሚ ከሆነ ደጋግሜ ይሄንን ጥፊ አቀምስሻለሁ። እሺ ገባሽ? እሺ እኔ ቆንጆ እንዳረሽ አይኔ ውስጥ ነው እሺ ያለሽው። እኔ ቤዛን ከደመረ ለማዳን ነበር ያሬድን ወደ ቤት እንዲመለስ ያደረኩት። አንቺ ግን በማያገባሽ ነገር እየገባሽ በጣም እያሰቃየሽ ነው። እመኚ፣ በእንባ ረሰሽ በሐዘን ስብር እንድትይ ባላደርግሽ እኔ ጸጋ አይደለም። ይሄን ልጅ ግን ምን አድርጌ ከህይወቴ እንደማስወጣው አላውቅም። ጄሪ ግን የሆነ ነገር ብለሽ ከህይወትሽ አስወጪው እንዴ። ሄቨን እኔም ቢብዬ ነው። ልጅ እኮ የሚሰማ ጉድ አይደለም። በቃ በግልጽ ንገሪው። እሺ አሁን እጂ እንዴት ልክልኩን እንደምነግረው አሳይሻለሁ። ነይ ሄቨን፣ አይሹ አይደለም በእጁ ሸንኮራ አገዳ ይዟል። ላይ ደግሞ ይሄ ድክመቴ ነው። በቃ እንደች ምን ሸንኮራ አገዳ? አዎ ሸንኮራ አገዳ። አንቺ ቆይ ልጅነትሽን አለቀቀሽም እንዴ? ምን አንቺ ለቆሻል ይመስለኛል። ባክሽ ሸሚዞሽን አለቀቀሽም። ነይ አንተ ልጅ ቆይ ምንድነው አላማክ? አላማዬማ አንቺን ደስተኛ ማድረግ ነው። ይኸውልህ እኔ እንድደሰት ከፈለክ በመንገዴ አትምጣብኝ። በቃ አንቺ ደስተኛ የሚያደርግሽ ነገር ነው የማውቀው። አንቺ ደስተኛ የሚያደርግሽ ሸንኮራ አገዳ ነው የኔ አንጀሊና ጆሊ። ኢቫን አየሹ ሲያንቆለጳጳሰኝ በቃ እንዴት ታዲያ እኔ ምን ልበል? ቆይ ይኸውልህ ሰውዬ በቃ እኔን ተወኝ፣ አልፈልግህም። እኔ ወንድ ሁሉ ሳያቸው በቃ እንደ ወንድሜ ተንከሲስና ተንኮለኛ ነው የሚመስሉኝ። ስለዚህ ተወኝ። ጄሪ ምን እያልሽ ነው? አንቺ ዝም በይ በቃ። እንዴ ሰውዬ ካሁን በኋላ ጠግቤ እንዳትደርስልኝ። ውይ ጄሪ አልችልም እሱን ማድረግ ነው። እንዴ ብቻ እንደ ወንዶቹ ፍቅር ያዘኝ ምናምን እያልክ ልትሰክሰኝ እንዳይሆን። ቆይ ምንም ነገር እስቲ ዝም ብለሽ አይኔን እዩ እስቲ። እዩ አይናር ነው የሚታየኝ። እባክህ ነኝ። ቆይ ጄሪ እቺ ነገርስ እሺ ነገር ያለው ካሁን በኋላ ጠግቤ እንዳትደርስ።
አይ ጄሪ ታፈጭብኝ እንዴ? መብላት ፈልገሽ ነው? አይ አይደለም እንዴ እኔ እኮ በን ብዬ ነው ተባብሬ ቦርሳ ውስጥ ያስቀመጥኩት። አዎ ልክ ነሽ። መብላት አልፈልግም። እንደውም ትበያታለሽ እንዴ? ኧረ እኔ መብላት አልፈልግም እንጂ። እንኪቢ እውነት መብላት አልፈልግም። እንኪቢ መብላት አልፈልግም። ኤቨን አበበናሽ መልክሽን አሰራሪ እንኪቢ። መልክም አልሰራም መብላትም አልፈልግም። መላት ከብዶሽ ከሆነ እንደውም ቆይ መላት የጀመርኩታል። እንዴ ጄሪ ቆይ ለምን አትይኝም? እኔ መብላት አልፈልግም። ለኔም ቢሆን የተጀመረውን ብበይልኝ ይሻለኛል ሙሉን እንድበላው። ያዥ እንኪ ኤቨን ያዡና ቢ እንዴ ምን ታደርቀኛለች እቺ? እስክስ ኤቨን አልበላም ምናምን ብለሽ ስትደረደሪ ነበር እኮ አንቺ። ምን ታገረክሽው እኮ ጄሪ ደግሞ ስበላ መከራ ሳልበላ መከራ። እግዚኦ እግዚኦ። አቃጁ ፒስ ነው። ምን ፒስ አለ? አንዷ ደውላ ሀርድ እያስጫነች ነው ማለት። ቆይ ለምን እንደ ልጅቷማ አባባል አንተን ያስደበደብኩ እኔ መሆኔ ነው። ቆይ እስቲ የተደወለበትን ቁጥር ግጭ። ምን እሺ ነገርየውን ታርፊዋለሽ እንዴ? አይደለም የጠረጠርኩት ነገር ስላለ 09 ለምን ዘጋው? ምክንያቱም ስላወቅኩት እኮ ማናት? በቃ አቃጁ አንቺ ምንም እንዳያሳስብሽ ካሁን በኋላ እንዳይደውልልሽ አደርጋለሁ። ይኸውልህ ትሰማኛለህ ናታን፣ ማንም ሰው ከመሬት ተነስቶ ስሜን ሲያጠፋው አልወድም። ስለዚህ ማን እንደሆነች ንገረኝ። አልነግርሽም፣ ምክንያቱም ደግሞ ሄደሽ ትጣያለሽ። እና ታዲያ ምንም በማላውቀው ስሜን ስታጠፋ ዝም ብዬ እንዳያት ነው እንደምትፈልገው? ቃጁ እኔ እንደዛ አላሰብኩም። ባለማወቅ ለኔ አስበው ያደረጉት ነገር ነው ብዬ ነው። ጭራሽ ብዙ ናቸው። ይኸውልህ ናታን ከኔ ጋር መጣላት ካልፈለክ ማን እንደሆነች ትነግረኛለህ። መጀመሪያ ረጋቤ፣ ከዛ እነግርሻለሁ። ግን ደግሞ አንድ ነገር ቃል ትገቢልኛለሽ። ምንድነው? ከነገርኩሽ በኋላ ሄደሽ እንደማትጠይ ቃል ግቢልኝ። እሺ ቃጁ ማይልኝ፣ አለበዛ እኔ በተአምር አላምንሽም። አልምልም አልጣላም፣ ግን ላናግራት እፈልጋለሁ። አረ ቃጁ ተረጅኝ፣ እዛ እየጠበቀ የሚያስጨንቀኝ ሌላ ሰው አለ። አንቺ ደግሞ እዚህ ሌላ ጭንቀት አትፍጠሪብኝ እባክሽ ማይልኝ። እሺ በቃ ህፃኑን አልጣላም። የመሲ ጓደኛዋ ስልክ በእሷ ቤት በጓደኛዋ እያስፈራራችኝ መሆኑ ነው። ይኸውልሽ ቃጁ መሲም እኮ ወድ አይደለም፣ የኔ መጎዳት በጣም እያስጨንቃት ስለሆነ። እና ታዲያ ምንድነው እንደዚህ አይነት የጅል ሀሳብ የምታስብ? እኔ አውራታለሁ። ይኸውልሽ ቃል ገብተሻል፣ ፕሊዝ ችግር እንዳትፈጥሪሽ። አታስብ በቃ እስቲ ኤልያስ አሁን ደግሞ ያንተ ማንነት እናጣራለን። ለምንድን ነው ብቻዬን ያለሽ? ለምን ሊሆን ይችላል? ይቅርታ ልጠይቅሽ ነው። ደግሞ ምን አጥፍተሽ ነው ይቅርታ የምትጠይቂኝ? ያንን ሁሉ ነገር ስታሳልፊ አብረሽ ስለነበር ታመሽ አብረሽ ስላልታመንኩ። እሱማ እኮ ሳትፈልጊ ጠፍተሽ ሳይሆን ስላላወቅሽ ነው። የምርሽን ነው? አልተቀየምሽኝም? አዎ አልተቀየምኩሽም። ባይሆን ግን በአንድ ነገር አስደብረሽኛል። ምን ነው? ለምን ደበረሽ? ያውላ ተማሪ ትምህርት ቤት አቀባበል ሲያደርግልኝ ሄኖክ ነበር የመጣው። አንቺ ግን በቦታው አልነበርሽ።
ለምን እንዳልመጣው ሄኖክ አልነገረሽም እንዴ? እሱማ ነግሮኛል፣ ግን ያው እሺ በቃ ለሱ በጣም ይቅርታ አድርጊልኝ። ባላረግልሽማ ምን አመጣለሁ ብለሽ ነው። ስለተረዳሽ በጣም አመሰግናለሁ። የሆነ ቦታ ቁጭ ብለን ሻይ ቡና እንበል አይደል? እንደዚህ ሆኜ ምን ችግር አለ? አይ እንደዛ ከሚሆን ባይሆን የሆነ ቦታ ቁጭ ብለን ብናወራ ይሻላል። እሺ አንቺ የሚያስደስትሽን ነገር ለማድረግ ዝግጁ ነኝ። አመሰግናለሁ። አረ ጄሪ በቃ አለቀ እኮ ጣዩ። ወይ ሄቨን ደግሞ አይ ምን ነው እንዴ? ምን መሰለሽ ሸንኮራ አገዳ እቺን ያዛን ፓርት ካልበላው እየበላው ይመስለኛል። አሁን ይሄ ምን ጣዕም አለው? አይገባሽም አንቺ። እኔ ነኝ የሸንኮራ አፍቃሪ የሚገባኝ። ይሄ ፓርት በጣም ነው የሚጣፍጠው። እንደው ማለት ነው እንዴ እንደሚጣፍጥ ሞክረሽ ማየት አለብሽ። ወይ ሄቨን በቃ እኔ ነኝ ነው ባልሽ ቆማት ይጅለት። ምንድነው የምታወሪው እንዴ? እና ዋሾ ባልሽ አይደለ ጄሪ? በቃ ተውኩት። ሁለተኛ እንደዚህ ብለሽ በስተመጨረሻ ማገኘውክ የዩሲ መንገድ ላይ የቆምክ እንቅፋት አንተ ነህ ማለት ነው። ሃይ ሄቭ ሃይ ማክቤል እንዴት ነው? አለሽ እንዴ? እስከ ጭራሽ እኔ ቆንጆ አልካት? አንቺ ልጅ ማክቤል ጄሪ ልክ ነች። እኔ የኔ ቆንጆ ብለህ መጥራት አይጠበቅብህ። ተመስገን ጌታ። የኔ ጌታ ምን ይሳናል? ሄቨን በስተመጨረሻ ልብ ገዛች። ምንድነው የምታወሪው? ምን አወራው? እሺ እንደዛ ከሆነ በጣም ይቅርታ። እኔ የምልሽ ሄቭ ይሄን ነገር አበዛውት እንዴ? ላቆመ ቆይ ዛሬ ጌታ ሆይ ሰው ሁሉ ላይ እንደዚህ ምሕረትህን ያፈሰስከው እንደው ምን አድርገንልህ ነው? በጣም ደስ ይላል ማክቤል፣ በጣም ልብ ገዛህ አንተ። አንቺ ልጅ አፍሽን ዝጊ። አንቺን ያናገረሽ የለም። ሄቭ አንቺ መልሽልኝ። ይሄንን ነገር ካበዛውት አንቺን እየጠበቁ መሸኘቱን አቆማለሁ። አርጎት ነው እሰይ ገለግ እንደው ፊት ለፊታችን ላይ ባናይ። አንቺ ልጅ አፍሽን እንዳል ምን ልታመጣ ናቲ እስኪ ነካኝ። ናነካኝ እያየሻት ነው አይደል? ናነካኝ እስኪ ጄሪ እስቲ ዝም በይ። ናነካኝ። ቆይ በዚህ ልክ የሚዛዛቱት ምን አይነት ግንኙነት ቢኖራቸው ነው? ማክቤል በጣም ይቅርታ። ዛሬ ከጄሪ ጋር የምናወራው ነገር ስላለ እሷ ትሸኘኛለች። ካንተ ጋር ነገ ተገናኝተን እናወራለን። እሺ አንቺ የምትይኝን ሁሉ አከብራለሁ። ስለተረዳኸኝ አመሰግናለሁ። ጄሪ ነው ያለች። እሺ እንዲህ እርድብን ቅጠልስ እንዴት ደስ እንደሚለኝ ሊበላ አፈር ከደም ይተላል። እንዲህ ኮብል በላ አንቺ አይጥ አልጨረስንም። እሺ ቤት እናወራለን። ና ታዲያ እኔ እፈራለሁ። እኔ ጄሪ የምፈራ መሰለህ? ና እንገናኝ። ኧረ ጄሪ ታይ ብዬሻለሁ። ታይ በቃ ነይ እንሂድ። እንዴ ሄቨን ደግሞ አታየውም እንዴ እንዴት ነው የሚያደርገው? እሺ በቃ ነይ እንሂድ። አይ ሂድ። ይኸው በእነሱ ሽኮሬን እኮ እንዳልበላኝ ያደረገ እኮ አፈር። እኔ ቆይ ሞት በእርግጠኝነትማ የሆነ ነገር ማለታቸው አይዞሽ ተረጋጊ። አይዞሽ ወይኔ ጉዴ ፈላ። አይዞሽ። እሺ እንዴት ነው መራመድ የምችለው አሁን? ወይኔ ጉዴ። እሺ እኔ ምን ላግዝሽ? ካላስቸገርኩ ትንሽ ኋላ ያለኝን ቦታ ሸታ አድርገው። ወይኔ እሺ ችግር የለውም። ትንሽ ብቻ ታገሽ። እሱ ጋር እሺ ወይኔ አይዞሽ። እንዴት ነው የምሄደው? እሱ አይዞሽ ተረጋጊ። እሱ ጋር ወይኔ እንዴት ነው የሚያመው? እሱ ጋር በጣም ነው የሚያመው። እሺ ከላይ እዚህ ጋር አይዞሽ። ተረጋጊ። ደብዳቤ ደርሶሽ ነበር አይደል? አዎ ደርሶኝ ነበር። ታዲያ በሞትም የሰጠውሽን አደራ እንደዚህ ነው የምትረሺው ማለት ነው እንዴ? ፊዮሪ
እኔ መቼም ቢሆን አንቺ ሰጠሽኝን አደራ መረሳስ አይደለም። ታዲያ የታለ ምላሹ? አንቺም ዝም ትያለሽ፣ እሱንም ስጠይቀው ቆይ እኔ እንጃ አላውቅም ምናምን ይለኛል። ምን ላድርግ ፊዮሪ? ወድጄ እኮ አይደለም። ወደሽ እንዳልሆነ እኮ አውቃለሁ፣ ግን ደግሞ መተው የሚባል ነገር አለ። ታውቂያለሽ፣ ስለ ጆምቢ ሳስብ ልቤ ስብር፣ ተስፋዬ ደግሞ ጭልም መስሎ ይሰማኛል። ሰርጀሪ ከመግባቴ በፊት አይምሮዬ ላይ ምን ይመጣ እንደነበር ታውቂያለሽ? ምን አሰብሽ? እኛ በትንሽ በትልቁ እንኳረፋለን፣ ግን ደግሞ ሞት የተባለ ነገር መጥቶ ከወሰደን በቃ አንመለስ። እንደዛ ብዬ ሳስብ ነበር። እሱስ ልክ ነሽ። ይኸውልሽ መቅዲ፣ እኔ አንድ ነገር አውቃለሁ። ጆምቤ በጣም ይወድሻል፣ አንቺም ትወጂዋለሽ። ጎርቶሻል፣ አንቺም ደግሞ ጎርተሻል። ይቅርታ ጠይቀሻል፣ እሱም ደግሞ ይቅርታሽን ተቀብሏል። አሁን ደግሞ በተራው ይቅርታ ጠይቆሻል። የቀረው አንቺ ምላሽ ነው። ቆይ ፊዮሪ፣ የሚያከብረኝ ይመስልሻል እንዴ? ጆምቤ ሰውን እኮ አያውቅም። እኔም እኮ እንደዚያ ሲያደርግ አይቼው አላውቅም። ግን እነዛ ነገሮች ከተፈጠሩ በኋላ ንቀቱን አሳየኝ። እኔ ደግሞ ሴት ልጅ ነኝ፣ ክብር አለኝ። አውቃለሁ ይህ ስህተቱ እሱም ገብቶታል። እስኪ እናያለን። መቅዲ፣ አልፎ አልፎ ቢሆንም አገኘ። በቃ ቁጭ ብላችሁ ለማውራት ሞክሩ። አንቺም ደግሞ ከጥላቻ ወጥተሽ ለማሰብ ሞክሪ። ያኔ ልብሽ ተረጋግቶ ማሰብ ይጀምራል። እሺ እሞክራለሁ። መቅዲዬ፣ ስለተረዳሽኝ አመሰግናለሁ። ኧረ እባክሽ፣ እኔ ማመስገን ሲገባኝ ጭራሽ በእኔ ጉዳይ አንቺ አመስግናለሽ። ኧረ ቀልደኛ። በይ ተነሽ እንሂድ። እሺ ቆንጆ። የፈለገች ኮይስ ደግሞ እንዴት አባቱ ነው ያማረብሽ። እስቲ ልቤምሽ ልቤምሽ በጣም ነው ያማረብሽ። ግን እኮ አንተ ማንባል። እስኪ ደሜሙት በይ። ደሜሙት ቃጁና እንዲህ ስትይ ሚዱን ላይ ቦታውን ሲስት ይሰማኛል። እና ልደግፍልህ? ለጊዜው ይብራብሽ። ደግሞ ያበደ ጊፍት ይዤልሽ መጥቻለሁ። አመሰግናለሁ። አረ ልቤ አንድ ነገር ረስተሻል። ምን? እሺ ቺኮ ፍላወር ሲገጫቸው እንዲዘው የሚያሸቱት ነገር አለ። እሱን ረስተሽዋል። ቻሊና ናት አይደል ያስተማረችህ? ቃጁ ደግሞ ፈቺያ በእናትሽ ይቻምሽ። እሺ ብራዘር። አንዴ ቃጁ ብራዘር ስትይ አይደብርሽም? ፎርግቼው እኮ ነው። እኔ ልቤ ሙድ ምናምን ብትጫወቺ ይጸዳኛል። ይቻምሽ። በቃ አራምዳለሁ። ልቤ ሙድ በጣም ጸዳ አበባ ነው ሰጠኝ። እኔ ቹምቢነት ከየት እንዳመጣሁት ፍሎሩን አልነገርኩሽም አይደል? እስቲ ወይ ይገለኝ። ኬት መሰለሽ? ምን ይሄ ነው አንቺ? በቃ ሲያጎርፍሽ አይገባሽም እንዴ? ብቻውንም ሄፕ ብለህ እንዳይሆን። ወይኔ ጮምቤነት ተበለው። ዳሞ ምን ነው? አይ መከራ ጮምቤ፣ አይ መከራ ጮምቤ። ብቻውንም ያንን ፋይቲንግ እያሰብክ እንደው መታላዘን። ኧረ አይደለም። እና ምንድነው? እባክሽ አንቺ አይገባሽም። ለማንኛውም አሁን ይቅርታ ምናምን ሙድ ላራምድ ነው የመጣሁት። ማ አንቺ?
ብቻ መልክ ምናምን ልትሰሪ እንዳይሆን። እንዴ ማ እኔ? አዎ አንተ እኮ አንቺ ላይ እና እንደዛ በለኛ። እና አሁን በረደልሽ? ቀላል በርዶልኛል። ግን አንዴ ሀግ ብታረጊኝ የጻዳይ ነበር። እሱ ሲያምር ይቀራለሽ። ወዴት ነው? ወደ ቤት ልሄድ ነው አሁን። ደሜ ህልሜን እየነገርኩሽ እንሂድ። መቼ የሆነ ህልም ነው ደግሞ? አሁን አንቺ ከመምጣትሽ በፊት ጸዴ ህልም እያየሁ ነበር እኮ። በቁመናሽ? በነገራችን ላይ እንደኔ አይነት ጸዴ ልብ ያላቸው ሰዎች በቁም ህልም ያያሉ አይደለ? ያንተ ልብ ነው ጸዴ? ጸዴ ብቻ ደረጃ 1 ነው የምልሽ። በቃ አንቺ ብቻ ነሽ ያለሽበት። በጻን ምን አይነት የተመታ ሰው ነገር። በላም ተነስና እንሂድ። እሺ ደሜ። አሁን እንዴት ነሽ? እየተሻለኝ ነው። በጣም አመሰግናለሁ። እሺ። ኧረ ችግር የለም። እውነት ግን መልካም ሰው ነው። ለእህቴም ቢሆን የማደርገው ነገር እኮ። እህት አለክ እንዴ? አዎ አንዲት እህት አለች። ዋው! አሁን ለምን እንደተንከባከብከኝ ገባኝ። እንዴት? ግልጽ እኮ ነው። በእኔ ውስጥ እህትህን እያያሃት ነበር ማለት ነው። እንደዛ ነገር። ታናሽ ናት? አዎ ታናሽ ናት። ዋው! እና የት ነው የምትማረው? እናንተ ትምህርት ቤት። ሀሎ ሳም። አዎ ደርሻለሁ። እሺ በቃ መጣሁ። ይቅርታ ብለኝ ነው፣ አስቸኳይ ጉዳይ ነበረኝና ከዚህ በኋላ መሄድ ትችያለሽ አይደል? አዎ እችላለሁ። እንደውም ብዙ መጣክ። እሺ ያው ስልኬን ሰጥቼሻለሁ። መንገድ ላይ የሆነ ችግር ካጋጠመሽ ደግሞ መልካም ቀን። ሄቨን እና ጄፍ ለሚስጥራችሁ በጣም ተቃርበዋል። ኤልያስ ለዛሬ እዚህ ድረስ ከተከታተልኩ ይበቃል። ግን እመነኝ ማንነትን ሳላውቅ በፍጹም አልፋታም። ልጅቷ እኮ ትናንትና ብዙ ጊዜ ደውላ ነበር። ከዛ ደግሞ ሳላነሳላት ስቀር ቴክስት ላከችልኝ። የምን ቴክስት? አውቃለች እኔ አንቺ ጓደኛ መሆኔን። ወይኔ ጉዴ ፈላ። በቃ ልጅቷ እንዳልሻት ዱርዬ ከሆነች አለቀልኝ። እባክሽ አትንቦቅቦቅ። እኔ አሁን እንሂድ። ለአንቺ ያልተመለሰች እኔን እንዴት ትተውኛለች? ግን እንዴት ልታውቅ ቻለች? ያ የማይረባ ነግሯት ነው የሚሆነው። ስለማን ነው የምታወሪው? ስለ ናታን ተብዬው ነው። ቅድም ክላስ ውስጥ ካላወራሁሽ እያለኝ ነበረ። ቆይ ግን እሱ እንዴት አሳልፎ ይሰጠናል? የሆነ ነገርማ አስነክተው ነው የሚሆነው። እሺ አሁን ምንድን ነው የምናደርገው? አንቺ ምንም አታደርጊም። እኔ ወጣሁ። ሄይ ሌዲስ፣ እንዴት ናችሁ? ሰላም ነው ናታን? አለ ቤተሰብ አንድ ይመስልቻለሁ ማለት ከሰብሊ ጋር ያዝነው ቁም ነገር ስላለ አሁን ላወራ አልችልም። ኦኬ፣ ስለምንድን እናወራ እንደሆነ ገብቶሻል ማለት ነው? ቢገባኝ ባይገባኝ አንተ ምን አገባ? የእሷ ሲሆን እብድ ነች እንበል። ቆይ ግን አንቺ ምን ነክቶሽ ነው እንደ ማፊያ ሰው የምታስፈራሪ? በማታውቀው ነገር ዝም ብለህ ጣልቃ አታስገባት። እሺ እኔ ያልገባኝ ነገር፣ ቆይ ቃጁ ምን አድርጊ ነው የምትያት? ምንም አላልኳትም። አሁን ቁም ነገር ስለያዝን እባክህ ከዚህ ትሄድልን። ሰብለ ጥያቄን ሳትመልስ ከዚህ ንቅንቅ አለ። ምንም የምትመልስልህ ነገር የለም። አሁን ከዚህ ሂድ። ቆይ ግን ሰብለ ለምንድን ነው ራስሽን ችግር ውስጥ የከተትሽው?
እኔ እኮ መሲል ላግዛት ብዬ እንጂ ጸብ እንደማልወድ ታውቃለህ አይደል? ይኸውልሽ ይቺ ልጅ ጦሱ ሳከትሽ ራስሽን ብታርቂ ይሻልሻል። ገባኝ። ሁሌ እኔ ጦስ ውስጥ ስለምከታ አይደለ ጸብ ውስጥ የምትገባው? መሲ ቆይ ለምንድን ነው ነገር የምታወሳስቢው? እኔ እንደዛ የሚል ነገር ወጣኝ? ነይ እባክሽ ሰብሊ እንሂድ። ኧረ ውይ እኔ ልበድ ወይ ከዚህ ትምህርት ቤት ብን ብዬ ልጥፋ ወይ? እንዴ ምን ያልሆንኩት ነገር አለ? ንገሪኝ እስቲ ምን ያልሆንኩት ነገር አለ? ተው እድሜ አልደረሰም ለመንጃ ፍቃድ ስለው ይኸውልሽ መንጃ ፍቃድ አውጥቶ ህዝቡን ሁሉ ገደል ይዞልሽ ሊገባ። እንደው ይሉ ግን ምን አይነት ዘመን ላይ ነው የደረስነው? እኔ የምልሽ ግን ስምንተኛዎች የሚባለው ነገር ላይ ደረስን እንዴ? ሚኪ ግራ እያጋባኝ ነው። ታዲያ እኔ ወድጄ ነው እንዴ? እኔ ራሱ ለራሴ ግራ ግብት ቢለኝ እኮ ነው። ወድጄ መስሎሽ ነው እኮ? እሱ ላይም ሀሳብ እንድሰጥ ከፈለክ እኮ ይሄንን ነገር መስማት አለብኝ። ምንድን ነው የሆንከው? ሄሉዬ ችግሩ እኮ እሱ አይደል እንዴ? ምንድን ነው? እኔ ችግሩ እኮ እሱ ነው። እኔም ምን እንደሆንኩ አለማወቂ ነው ችግሩ እኮ። የፈጣሪ ያለ አንተ ልጅ ግን ደህና ነህ? እሱ ነገር በራሱ በጣም አሳሳቢ ነገር ነው። በነገርሽ ላይ ወይ ልሰደድ ይሁን እንዴ? የት? ሱማሌ እትጌ ለሌ ወደዛ። አረ ሚኪ በፈጠር የሆንከውን ነገር ንገረኝ። የኔን ተይው ችግር የለውም። እኔ የሚሻለኝ ሰው አይደለሁ። ግን አንቺ እንዴት ነሽ? ይሄ የሰው ግማሽ የአውራ ጣት ታናሽ ወንድም ተዋት ነካካት እያልኩት ነካክቶ ጉድ ሰራሽ አይደል እህቴ? ማ አቡሽ ተብዬው ነው እሱ ነው እንዴ? እና ከሱ ውጭ ማን እንደዚህ የማይረባ ስራ ይሰራል? ይሄ ተንከሲስ የሰው ቡዳ ነው እሱ። እሱንማ ተው። ሙች ይላል እውነት ሙች ነው የምልሽ። እሱ ልጅ ምን የሚጠቅምሽ ነገር የለም። እርግፍ አድርግሽ ተውት ማለት ነው ያለብሽ እኮ እኔ የምለው እሱን አይደል እንዴ? ይሄ ተንከሲስ ልጅ ባይኖር ኖሮ ይሄ ሁሉ የስሜት ውጣ ውረድ ይኖር ነበር? እሱማ አይኖርም እኮ እህቴን። እኔ እኮ ማስብልሽ በዚህ ልክ ነው። በቃ ምን አልኩኝ? ይቅርብሽ። ምን ያደርግልሻል እሱ አይደል? አይገርምሽም? አቡሽ እኮ የሚጠቅምሽ ሰው አይደለም። አቡሽ ተይው። አቡሽ ምንም የሚያደርግልሽ ነገር የለም። ግን ይሄንን ስጣት ብሎ ሰጥቶኛል። ምንም አቡሽ ትውት ነው ማድረግ ያለብሽ አቡሽን። እውነቴን ነው። አቡሽ ነው የሚለው። አይገርምሽም? አቡሽ እኮ ሌሊቱን ሙሉ ካለሷ መኖር አልችልም ብሎ ስቅስቅ እያለ እያለቀሰ ያድራል። ይነጋል። ግን አይጠቅምሽም። አቡሽ የሚጠቅምሽ ሰው አይደለም። ትውት ነው ማድረግ ያለብሽ አቡሽን። ሚኪ ግራ እያጋባኝ ነው። ብይ እየበላሽ እኮ ነው። መብላት ጥሩ ነው። ግን አቡሽ ምንም የሚጠቅም ሰው አይደለም። ተው አቡሽን መተው ነው አውላላ ሜዳ ላይ ብይ ጎበዝ። ባይገርምሽ ማለት ነው በሌሊት ተነስቶ ማለት ነው ሌሉኝ ጫዴ ቸኮሌት ትገዛላታለሁ ብሎ ሰፈሩን ሁሉ ሲያሽከረክረኝ ነው የዋለው። በሱ ቤት እኮ ይቅርታ ታደርግልኛለች ብሎ አስቦ እኮ ነው ሄሉ። ግን አንቺ ጨከን ብለሽ ትውት። የምርህን ነው? ለእኔ ብሎ በሌሊት ሲዞር ነበር። አይገርምሽም? ደግሞ እኮ አበባ ገዝቼ ሰርፕራይዝ አደርጋታለሁ ብሎ ሲዞር ነበር። እንድትታረቂው እኮ ነው እንድትታረቂው። አንቺ ግን ጨከን ብለሽ ታዩ። ይሄ ነው እና ምን አሰብሽ? ምን ያው የዛ የተንከሲስ ያቡሽን ነገር ነው። እኔ እንጃ። እኔም የፈለግኩት እሱን እንድትይ ነበር። ምርጥ ልጅ እኔ በቃ አሁን እቆሳለሁ። ግን ይገባሻል ምርጥ ልጅ ያለው ነገር ይገባኛል። የቻማመሻ ቻመ አይ ሚኪ ትገርም ልጅ። በዚህም በዛም ብላ ያቡሽን ስሜት ነገርኩኛል። ያኔ እናት አንቺ ይቅርታ አድርጊለት ያልኩኝ ከመዛዛግሽ እንደዚህ በሙድ ወይ ብልሽ ይሻላል። ይቻምሽ ማታ ጊፍት ጋለሪ ሞላል። አላየሁም። ማን ይሞላል? ያኗ የነገርኩህ ጆኒ ላውራ ፈልጌ ነበር። ምን ነው ችግር አለ? አይ ችግር እንኳን የለም፣ ብቻህን ላውራ ፈልጌ ነበር። አታስቢ፣ የእሱ ሚስጥር ማለት የኔ ሚስጥር ነው። ስለዚህ ጣጣ የለውም። ልክ ነው። እሱ እያለ ብትነግሪኝም ችግር የለም። እሺ እኔ እንኳን የሆነ ጥያቄ ልጠይቅህ ነበር የመጣሁት። ብቻ የፍቅር መቀስ የሆነ ልጅ አንቺንም የፍቅር ህይወት በጥብጦት እንዳይሆን። ስለማን ነው የምታወራው? ስለሌላ ነው። ስለሌላ ስለማን ይወራል እንዴ? እሱ ልጅ ብቻ እሷም ህይወት ውስጥ ገብቷ እንዳትለኝ።
ጠሎበት ልጁ ደግሞ ፍቅረኛ ያላቸው ሴቶች ጋር ነው እየሄደ የሚለጠፈው። አይ እኔ እንኳን ስለሱ አይደለም ላወራህ የመጣሁት። እና ስለማን ነው? ስለ ጸጋ። ምን ጸጋ? አዎ ጸጋ። ምን ነው? ስለሷ ምንድን ነው የምታወሪው? ምን መሰለ ጆኒ፣ ጸጋና ኤላ በምን ምክንያት እንደሆነ አላውቅም፣ ብቻ ጥሩ አይደሉም። አንተም ከሱ ጋር ጥሩ እንዳልሆን ካውቃለሁ። እና ምን ይሆን ነው የምትይው? እና አንተና ጸጋ መሀል ያለውን ነገር ብትነግረኝ ደስ ይለኛል። እኔና ጸጋ መሀል ምንም ነገር የለም። አላምንም። ለምን ነው የማታምን? ምክንያቱም ጸጋ ያለ ምክንያት ከሆነ ሰው ጋር እንደማትተዋወቅ አውቃለሁ። ልክ ነሽ። እኔና እሱ የተገናኘንበት የራሳችን የሆነ ምክንያት አለን፣ ግን ደግሞ አንቺ እንደምታስቢው አይደለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ እኔ ግን ያልገባኝ አንቺ ለምንድን ነው በዚህ ልክ ሌላ ልትጨነቅ የቻልሽው? እኔ የተጨነኩት ሌላ አይደለም። እና ለኔ ነው? ፊ ደግሞ ይሁን ከፍ። አንተ ያማል እንዴ? ደግሞ ምን አጠፋው? እንዴት እላታለሁ? ልጅቷ እኮ ፍቅረኛ አላት። እና ላግባሽ አላልኳት? ምን ታካብዳለህ? ግን ለምን በዚህ ልክ ተጨነቀች? እባክህ ሴቶች ልባቸው አይገኝም። የሆነ ማታውቀው ስሜት ሌላት ሰምቷን ነው የሚሆነው። እሱ ቢሆንልኝማ ለኔ ጸዴ ነበር። ኤላና ቤዛን አጣብሰ ሰብለን ነፃ ልተውጣት ነው። እሱ አይዲያ ስሜት ይሰጣል። ቢሆንም አሪፍ ነው። ግን አንቷ ሰብለ መስሚያ አጥጥ ነው አባቴ። ወይኔ ጆኒ፣ ስንቶች የሚቋምጡለት ወንድ መጨረሻ እንደዚህ ነው ይበለ። አንተ ራስህ ነህ ስንት ሴቶች በሞላበት አለ ሰብለ እያልክ እዚህ ራስን አስናቅ። ለነገሩ ልክ ነህ። ይሄ ነገር ከቁጥጥር የወጣ ጊዜ ምን እንደማደርግ አሳያለሁ። ምን ኢንቦክስ ያጨናነቁን ሴቶች ወዬ ልትላቸው ነው? አይደለም። እና እሱን ጊዜው ሲደርስ እነግርሃለሁ። እስታይ ጄሪ ምን ነው አንቺ እያለች መች ችግር ጠፍቶ ያውቃል? ሄቨን እንዴ ምን አጠፋው? እስኪ ታይኝ እንደው ሄቨን። ጄሪ ግራ እያጋባሽኝ ነው። እሱንማ እኔም አላልኩኝም። አረ ጄሪ በፈጠረሽ ዴ ቆይ ምንድነው የምትይው? እኔማ ወድጄ ነው እንዴ ዘፋኛዋ እስከመቼ ብላ ዘፈነች፣ እኔም እሱን ተጠቀምኩት እኮ። ምን አጥፍቼ ነው? ታይኝ እስቲ ሄቨን፣ እንደው ይሄ ሰውዬ አይበጅሽም ተመከሪሰሽ ይሄው አልሰማ ብለሽ። ቆይ ምን ተፈጠረ? ኧረ ተይ ሄቨን፣ ኧረ ተይ እንደው ሄቨን፣ እንደው በፈጠረሽ ግድ የለሽም ቢያንስ እኔን አትዋሽኝ። አባቢ ሙት የፈለግሽውን ጠይቂኝ፣ አልዋሽሽም። ታይ ተመከሪ፣ ይሄ ሰውዬ አይሆንሽም ይቅርብሽ ትልሽ ያው እምቢ ብለሽ ማታ ልብሽን ሲጠባው አደረ አይደለ? ማ ሊሆን ይችላል? ይሄ ሲስተም ተብዬ ነው ከኔ ጋር። አይ ከኔ ጋር ምን ትላለች እቺ እንዴ? ሄቨን እኔ እኮ ብትመቻችሁ ደስ ይለኛል፣ አይከፋኝም፣ እኔ አይደብረኝም። ግን እኔ ጅማቴ እስኪገተት ድረስ የምከራከረው ልጁን ስለማላምነው ነው። በቃ አለቀ። አንቺ ልጅ ያምሻል እንዴ? ማ እኔ ጀሪ? አዎ አንቺ። እስኪ ተይኝ እንደው ሄቨን፣ ጭራሽ እኔ ያመኛል። አንቺ ነሽ እንዲ ልብሽን ወስዶ በሽተኛ አደረገሽ። አንቺ ልጅ እኔ ከሱ ጋር የረባ ወሬ እንኳን አውርቼ አላውቅም። እንዴ ታዲያ ማታ ያን ሁሉ ሳሳወራ የነበረው እኔ ነኝ እንዴ? እቺ ደፋር ደግሞ እኮ አታፍሪም። ስደውልሽ ዌቲንግ አስገባሽ። ኧረ እኔ ከሱ ጋር እያወራሁ አልነበረም። እኔ እኮ በጣም የገረመኝ ነገር ምን እንደሆነ ታውቂያለሽ? አውርታችሁ ከጨረሳችሁ በኋላ እንኳን ደውለሽ አልነገርሽኝም። ጭራሽ ስልክሽን ስዊች ኦፍ አድርገሽ ተኛሽ። ይኸውልሽ ጄሪ፣ አሁን የምነግርሽን ስሚ። ምንድነው የምሰማሽ? ማታ ሳወራ የነበረው ከአክስቴ ጋር ነው። መልሼ ያልደወልኩልሽ ደግሞ ባትሪ ስለዘጋብኝ ነው። እኛ ሰፈር ደግሞ መብራት ጠፍቷል። ኧረ እባክሽ ሞኝሽን ፈልጊ። እንደው ስታየኝ የሆነ ጅል ነው እንዴ መመስልሽ ነው ወይስ ከነዛ ጅላንፎች ጋር መንገድ ለመንገድ ሸንኮራ ስበላ ጅል መሰልኩሽ እንዴ? ቆይ ምኑን ከምኑ ነው የምታገናኙ? እኔ ምን አውቃለሁ? ያው ምናልባት ቂል መስይሽ ከሆነ ብዬ ነው። እንዴ አባቢ ሙት፣ እኔ ከሱ ጋር አላወራሁም። እና ልጁ ማታ ከማን ጋር ነበር ሲያወራ ያደረው? እሱን አላውቅም፣ ግን ከኔ ጋር አልነበረም። ምናልባት ያቺ ኤልዳና ትሆናለች። እባክሽ እሷ በዛን ሰዓት አትደውልም። እና ማን ሊሆን ይችላል? ይሄ ማለት እኮ ማለት ነው ሄቨን፣ አንቺ ካልደውልሽለት እሷን በዛን ሰዓት አትደውልም። ያ ማለት ሌላ ሰው ጋር እያወራ ነው ማለት ነው። ስለዚህ ይሄ ነገር በጣም ጥብቅ ክትትል ያስፈልገዋል። እሱን እንደፈለግሽ እና ማታ አወራን ነው? አዎ በደንብ ስናወራ ነበር። ቆይ እኔ ግራ የገባኝ ይሄን ሁሉ ሰዓት ስታወሩ እንዴት እዚህ የምትማረው ነቱን ማንነት አልጠየቅሽው? የኔ ወንድም ለነገሮች በጣም ስትቸኩል ማግኘት ያለብክን ነገር ሳታገኝ ልትቀር ትችላለህ። ጥሩ፣ እስካሁን እየሄድሽበት ያለውን አካሄድ ወድጄዋለሁ። ግድ ይልሃል። እኔ የምልሽ ግን ባለፈው ከጄሪ ጋር ያለ ልክ ሲጣሉ ነበረ። አንቺም ደግሞ በዛው ልክ ሲጣሉ እያየሽ ነው። ይሄ ነገር ምን ይመስልሻል?
በእርግጠኝነት እኔ ያሰብኩትን ነገር እያሰብክ ነው አይደል? ይኸውልሽ በጋራ ያሰብነው ነገር ትክክል ከሆነ በጣም ነው የሚገርመኝ። እኔም በጣም እስኪ የሚሆነውን አብረን እናያለን። ልክ ነህ። አብረን እናያለን። ጸጋ ምን ሆነሽ ነው? ምንም አልሆንኩ። የሆንሽው ነገር እንዳለማ እኮ ፊትሽ ያስታውቃል። ለምንድን ነው የምታለቅሽው? ቤዛ ቆይ እኔ ይህን ያክል ምን አድርጌያችሁ ነው? የአባታችሁ ገዳይ ነኝ እንዴ? ወይኔ ባባቤ ሞት እንዴ! ጸጋ ለምንድን ነው የሆንሽውን ነገር የማትናገሪው? ማንም እንደሌለኝ ታውቃላችሁ። ያለሁት ብቻዬን ነው፣ ወላጅ የለኝም። እናንተ ቀረባችሁኝ፣ ተረዳችሁኝ ስል መለሳችሁ ደግሞ። ወይኔ ጉዴ! ጸጋ ቹቻ ቆይ የምታውቂው ነገር አለ? እኔ ምንም የማውቀው ነገር የለም። ይህኝ እስቲ ከንፈሬን ውስጡ ራሱ እኮ ቆስሏል እኮ። ማነው እንደዛ ያደረገሽ? ተናገሪ እያልኩሽ እኮ ነው። ማን ሊሆን ይችላል? ቹቻ ናታ። ምን ቹቻ አድርገሽዋል? አዎ ቤዛ አድርጌዋለሁ። ለምን? ትናንትና እኔና አንቺ ጸጋን ስንከታተላ ከዛ መኮንን ጋር አይተናት ነበረ። ከዛም በኋላ በጣም ተናደርኩኝ፣ መተዋት እና ጸጋ እኔ ምን ልርዳሽ? ቆይ እሷ ይህን ያክል ለምንድን ነው እንደዚህ የምታደርገኝ? ምን አድርጓል? ይኸውልሽ ደግሜ ደጋግሜ ከቤዛና ከያሬድ መሀል ውጪ፣ እነሱን ለመለያየት እንዳትሞክሪ ብዬሽ ነበረ። እኔ መች ለያየኋቸው? ያሬድ ወደ ቤት እንዲመለስ ያደረኩት እኮ ቤዛን ከስቃይ ለማዳን ነው። እሺ እባክሽ፣ ከምን አይነት ስቃይ? እሱን ልነግርሽ አልችልም፣ ግን እያደረጋችሁኝ ባለው ነገር በጣም ነው ማዝነው። እኔ ባጠፋ እንኳን እናንተ ጥፋቴን ነግራችሁኝ ማረም ሲገባችሁ፣ እናንተ ግን እኔን ታጠቆኛላችሁ። ጸጋ በእናትሽ በቃ ተረጋጊ። በቃ እንደዚህ አትሁኝ። ቤዛ በጣም ነው ማዝነው። ለማንኛውም እስከዛሬ አብራችሁኝ ሆናችሁ ስላደረጋችሁልኝ ነገር በሙሉ በጣም አመሰግናለሁ። ቻው። ወዴት ነው? እኔ ብቻዬን ስሆን እንጂ ከሰው ጋር ስሆን አያምርብኝም። የተፈጠርኩትም በዛ ነው። ቹቻ ግን ምንድን ነው ያደረግሽው? በእናትሽ ምንም አላደረኩም ቤዚቲ። አናደረችኝ፣ ዋጋዋን ሰጧት። ቹቻ ከሰው ሁሉ ለያይቼሽ ብቻሽን ባላስቀርሽ እኔ ጸጋ አይደለሁ። ቹቻ ግን እንደው መቼ ነው ተይ የምትባየውን ነገር የምትሰሚው? ምን ነው ብቻህን? አያገባሽ። እንዴት እንደምታሳዝነኝ እኮ። የአንቺ ሀዘኔታ አያስፈልግም። ሰው እንዴት ቲክቶክ ላይ ፌመስ ሆኖ ፍቅረኛውን ይቀማል? ልክ እንዳንቺ ስለሆንኩ ነው። ምን ማለት ነው? ከእንቅልፍሽ ያነቃሁሽ እንዴ? አንቺም እኮ ቲክቶክ ላይ ፌመስ ቢጤ ነሽ፣ ግን ብትጠበሽም አልሸተዋልሽ እንጂ። ስነ ስርዓት ብንከባበር ይሻላል። ባትሰድበኝ ጥሩ ነው። እና አንቺ ቅቤ እየቀባሽ ነው። ስሚ፣ እኔ በጣም ብዙ ችግር ያለብኝ ሰው ነኝ። ሌላ ችግር አልፈልግም። ችግር ፈልገህ የጣላኸኝ እኮ አንተ ነህ። አስታወስክ? አብረን እየሰራን ነበረ፣ ግን የራስ ነገር መስመር ያዘ ሲመስል እኔ ላሻልከኝ። ይቅርታ፣ ካልኩሌሽን እየሰራ ይመስለኛል። አሁን ሁለታችንም እየተሳካልን አይደለም። ከዚህ በኋላ የምንሰራ ከሆነ ግን የሁለታችንም ዓላማ ግብ እስኪመታ መሆን አለበት። ደስ ይለኛል። ተስማምቻለሁ። ደሞ ሴጣን እዚህ ምን ትሰራለች? መቼም እኔ እንዳንተ ለቃቃሚና ቀፋይ አይደለም። ምን አባሻልሽ አንቺ? ተረጋጋ። አለም ድጋሚ ከኛ ጋር ለመስራት ተስማምታ ነው። ከዚህ በኋላ እሷ እርዳታ አንፈልግም። በቀደም ያደረገችንን ነገር ረሳው። አሁን ላይ ያለፈው አልፏል። እኛም የሚጠቅመን ከሆነ ምንም ነገር እንስማማለን። ጆ፣ ይሄንን አሽከረህን አደብ ብታስገዛው ጥሩ ነው። አንቺ ማና ባሽ ነው አሽከር የምትይው? ተረጋጋ። አሽከሩ እንጣጥ ባትል ጥሩ ነው። እሺ፣ ጌቶች የሚሉን መስማት አለብን። አለም ሰላም ፈጠርና ምንድን እንደዚህ ምትይ? ወይኔ ካሌብ በማንም ምናምን ተይ። ተረጋጋ። አለም በቃ አንቺ
አሁን ደግሞ እንደገና ከዚህ ሰይጣን ጋር እንሰራ ነው? ዋና ጠላታችን ማን እንደሆነ አትርሳ እንጂ። እሺ እንደ በቀደሙ ከጀርባችን ብትወጋ ምን ልናደርግ ነው? የዛኔማ ዋጓን እንሰጣታለና። ግን እባክህ ለጋራ ጥቅም ስለሆነ ምንም አታደርግ። ሚኪ አሁንም ልትደበርብኝ አይደለም አይደል? ለምን ልደበርብሃለሁ? ምን አልኳት? ሄጄ ሁሉን ነገር ወይ አልኳት። ከዛ ሁሉን ነገር ችዬ እኖራለሁ አለች እሷ። ምንድነው የምችለው? ሽታህን ነው፣ ግማትህን፣ የጫማን ሽታ፣ ብብትን የምትታጠበው ጳጉሜን ጠብቀ እንደሆነ ነግራት ከነ ግማቱ ተቻችለን እንኖራለን ተግማምተን ብላለች። አንተ ግን እኔ ጭንቀት መሰገጥ ውስጥ ገብቼ አንተ ሙርት ይዝብኛል አይደል? እውነቱን ነው የነገርኳት። ግማትህን ሁሉን ነገር አውቃ ነው መኖር ያለባት። ሚስት ነች። ተቻችላችሁ ተግማምታችሁ ነው መኖር ያለባችሁ። ሚኪ አሁን ፍታ። ህፃነ ቂርቆስን ግን አስቀይመሃል። ምንድነው የምታስፈራራኝ? ለምጄዋለሁ ይሄን ሁሉ ማስፈራራት። ምን እንዳታመጣል ነው? አዎ ነው። ከፈለክ ስለ መንፊውም ልነግራት እችላለሁ። አሁን የተወካችሁትን ብቻ ወየ በለኝ። ግን በፎርማል አይደለም ያወራል። እና በምንድን ነው? በኢንፎርማል። እሺ ደግሞ ምንድነው ኢንፎርማል? አየህ አቡሽ፣ እንግሊዘኛ ሲበዛበት ፎቢያ ይሆንብሃል። አየህ ያቀራሃል። አንተ ችግሬ ነው። ወይኔ የሆነ ሰዓት ግን በእጄ ላይ መውደቅ አይቀርም። እሺ ልውደቃ? ምን አባት አካብዳለህ? መውደቅ ብርቅ ነው እንዴ? በእኔ ተጀመረ ስንቴ ነው የወደቅኩት? ምን አንተ ታላል? አሁን የተፈጠረውን ብቻ በዝርዝር ንገረኝ። በዶላር ነው ያለኝ። ይመችሻል? ሚኪ ነው አረ አይደለም ሚኪ እንዴ? በቃ ቸኮሌት ገዝቼ ሰጧት። ቸኮሌቱን ሰጥቻት አበባ ደግሞ ስላጣ ነው ምናምን ብዬ እንደምንም ብዬ አሰማምኜ ሰጥቼልሻለሁ። ወዬ ይበላሻለች። እንኳን ደስ አለሽ። እንዴ ካፈቀረ ሰው ጋር ቀልድ ሊገለኝ ቆሌ። ና ተመለስ። ና ና ና ና። እኔ ግን ፍርሃት እያለኝ ነው። ቆሽ ልጅቷ ልትጣላ የምትመጣ ምንድን ነው የማደርገው? አንገት ለአንገት ተነቀታለሽ። ቆይ አንቺ ልጅ ግን ፈርተሻት ነው? ፈርቻትም አይደለም፣ ግን ደግሞ በቃ እኔ ጸብ አልወድም። ሃይ መሲ፣ እንዴት ነሽ? ሰላም። መቼ ሰብሊኝ ፈልገህ ነው የመጣው አይደለ? አይ እኔ እንኳን አንቺን ነበረ ፈልጌ የመጣሁት። እንግዲህ ውስጥ እኔ ልሂድላችሁ። ሰብሊ እኔ በነፃ ፊልም ማየት አልወድም። ልቀቀኝ። በእኔ ምክንያት እንድትሄጂ አልፈልግም። ከደበርኩሽ እንሄዳለን። አዎ ደብረኛል። ሂድ። መሲ ስትታይ የደበርኳት ትመስላለች። ምን እያደረግሽ ነው? ስሜትሽን ለማንበብ እየሞከርኩ። እና የደበርኳት ይመስልሻል? ኧረ በጭራሽ። ያምሻል እንዴ አንቺ? የኔ ውደት፣ አንቺና ስሜትሽ በተቃራኒ መንገድ እየሄዳችሁ ነው። ከስሜትሽ ጋር ብትግባቢ ባይ ነኝ። በሉ በቃ እኔ ልሂድ። እሺ። የት ነው ጥለሽ የምትሄጂው? እንዴ ረሳሽው እንዴ? ለሂስትሪ አስተማሪ እኮ እንደምታስረጂው ቃል ገብተሽለታል። ቻው ይላ። ቻው መሲ። ዛሬ ሁሉም ሰው ጤነኛ አይደለም እንዴ? እኔ ግን ጤነኛ ነኝ። ቆይ አንተ ልጅ ግን ምን ባረግ ነው ከኔ የምትርቀው? ፍቅርሽን ከገለሽልኝ በኋላ አልናደድም። አንተ አፍን በከፈት ቁጥር መናደዴን አቁሜያለሁ። ድምዳሜሽ ጥሩ አይደለም። እኔ አንቺን የሚያናደድ ነገር ተናግሬሽ አላውቅም። ይሄን አሳይመንት ከጨረስን በኋላ እኔ እናንተ ምንም አይነት ግንኙነት እንዲኖረን አልፈልግም። እሺ ጎረምሳ፣ ስለምንድን ነው የምታናግረን? አንቺን ሳይሆን ይሄን ነገር መስማት ያለባት ይበልች። ምንድን ነው የምሰማው? የማወራው ነገር ፍቅረኛሽ የሚመለከት ነው። ስለ ሲስተም ማለት ስለ ማክቤል? አዎ ስለ ማክቤል። ስለሱ ምንድን ነው የምትነግረኝ? ይኸውልሽ ትናንት ከትምህርት ቤት መልስ ከሆነች ጋር ሲጓተትልሽ ነበር። አየሽ ይበል፣ ነግሬሽ ነበረ። እስኪ አንቺ ልጅ ተረጋጊ። ቆይ ከማን ጋር ነበር ሲጓተት የነበረው? ማንነቷን እንኳን አላውቅም፣ ግን ደግሞ እዚህ ትምህርት ቤት ነች። መንገድ ላይ ወድቃ እግሯን ሁላ ሳሸሻት ነበረ እኮ። ማክቤል? አዎ ማክቤል። እንዴ ቆይ ለምንድን ነው የሰው ስም የምታጠፋው? እንዴ ቆይ ምን አድርጌ ነው ደግሞ አጠፋው የሰው ስም? ይኸውልህ የኔ ማክቤል በፍጹም ሌላ ሴት ጋር አይሄድም። መስሎሽ ነው? ምን ነው ጄሪ ዝም አልሽ? ችግር አለ እንዴ? ምንም ችግር የለም። ሄቨን ደግሞ እውነቷን ነው። ማክቤል ከሌላ ሴት ጋር አይታይም። ፍቅረኛው እኮ እሷ ነች። አንቺ እንዴት ነው በዚህ ልክ እርግጠኛ ሆንሽበት? ስለማውቀው ነው። ማወቅ እንደማን ነው የምታውቂው? እንዴ እንደምን ሊሆን ይችላል? እንደራሱ ነው ከሆነ ጥሩ። እኔ ደግሞ እንደ ወንድምሽ ያክል የምታውቂው መስሎኝ። ምን? ለማንኛውም እኔ መሄድ ይኖርብኛል። ሄቨን ግን ፍቅረኛ ያልሽውን ሰው በደንብ መከታተል ይኖርብሻል። እሺ እስክስ ይሄን ነው መሸሽ። ሄቨን
አንቺ ልጅ ቆይ ለምንድን ነው የማትረጋጊው? ልታስነቂ ነው እንዴ? ተነቃኩ። ከዚህ በላይ ምን ይነቃ እንዴ? አውቆታል እኮ በቃ። ቆያለሽ እንደ ወንድምሽ ነው የምታውቂው ነው ያለሽ አይደል? ሄቨን አልገባሽም እንዴ? በእጅ አዙር እኮ ወንድምሽ ነው እያለኝ ነው። ግን ከማን ጋር ታይቶ ይመስልሻል? የኔ እናት እኔ እንደሆንኩኝ በጊዜ ነግሬሽ ጨርሻለሁ። አንዷ መንገድ ላይ ያገኛት ጀነጀናት፣ ሸኛት። ማታ ሲጀነጀናት አደረ እኮ ማክቤል። አይ ሲስተም። ቆይ ግን አንድ ቀን ያገኛትን ሴት በዚህ ልክ ፍቅረኛሽ አይደለ እንዴ? ለምን እኔን ከምትነዘንሽኝ ሄደሽ ራሱን አትጠይቂው? ማንን? ማክቤልን ነዋ እንዴ። ለማንኛውም በቃ እኔ መሄዴ ነው። እንዴ ወዴት? አላውቅም፣ ብቻ ግን የሆነ ቦታ መሄድ አለብኝ። ምን ፈልገሽ ነበር? አንተ በዚህ ልክ ናፍቆት ያንገብግቦሽ ትፈልጊኛለሽ ብዬ አስቤ አላውቅም ነበር እኮ። አንተ ናፍቀኸኝ ልሸመጥጪ ነው። ሰሞኑን እጅ ላይ ምን አለ? ደብተርና እስክሪብቶ። ኪስ ውስጥስ? ምናልባት አቧራ። ጥሩ። ሰሞኑን አንድ ስራ አለኝ። መስራት ትፈልጋለህ? ከባድ ነው አይደለም? ምንድን ነው ስራው? በመንገዴ እየገባ የሚከታተለኝ ሰው አለ። ታዲያ እሱን ልታደርግ አስብሽ? ከመንገዴ ላስወጣው አስቤያለሁ። እና የኔ ስራ ምንድን ነው? ጠጋ ብለህ ትቀርበዋለህ። ከዚያ የእሱን ማንነት በደንብ አድርገህ ታጠራልኛለህ። እሺ። የዚህ ስራ ቦስ ማን? እኔ ነኝ። አንቺ ኮንሽ የሚያቀርብሽ። ለምን? ምክንያቱም የምጠይቅሽን መላ መክፈል አትችይማ። በምን አወቅ? ኧረ ተጸጋ እየተዋወቅን እኔና አንቺ እኮ ተፍ ተፍ ብለን የምንኖር ሰዎች ነው። ከሸቀልሻት ሌላ እኔ አስቢዋ። የፈለገ ነገር ቢሆን ይሄንን ስራ ትሰራታለህ። ዞሮ ዞሮ የሆነ ቦታ ላይ መገናኘታችንን አትርሳ። አይ መከራ። እሺ ልጁን የት ነው የማገኘው? የዚህ ትምህርት ቤት ተማሪ ነው። ስለ ዝርዝር ሀሳቡ ተስቤት ነው። በጣም ጥሩ። ይኸውልህ ልጁ በጣም አደገኛ ነው። መሲ እባክሽን እያደረግሽ ያለሽውን ነገር አቁሚ። ምን ሳደርግ አየኸኝ? ከቃጁ ጋር ያለሽን ቢፋ አቁሚ። የምር የእውነት ለኔ የምታስቢልኝ ከሆነ እሱን ነገር አቁሚ። ምን ያህል እንደማስብልህ ታውቃለህ፣ ግን ከዛች ዱርዬ ጋር ያለኝን ጸብ አልፈታም። በጣም ጥሩ። እንደዛ ከሆነ ከኔ ጋር ትቆራረጭ። ለምን ነው የምቆራረጥ? ምክንያቱም እኔ መበጥበጥ ስለማልፈልግ። ቆይ ለምን እሷን ሄደህ እንድትፈታት ነግራት? እሷ እኮ ፒስ ብላለች። አንቺ ነሽ አስቸገርሽኝ። አዎ ብድሬን ሳልመልስ መቼም ነው ማልተዋት። እሺ አየሻ፣ ችግርሽ ነው። ለራሴ ስሜት ብቻ ነው የምታስቢው። ምን ማለት ነው? እኔ ለአንተ ስሜት አላስብም? ብታስቢ ሊኖርማ ምንሽን ነገር ሁሉ ትሰሚኝ ነበር። እባክህ አጨቅጭቀኝ። ይኸውልህ ከዚህ በኋላ እንድንጣላ የማትፈልግ ከሆነ እኔ ብቻ ነኝ የምሸኝ። እሺ ቆይ አንቺ አላማሽ ምንድን ነው? አብረን እንድንቀጠቀጥ ነው እንዴ ፍላጎትሽ? ምን ማለት ነው? ባለፈው ስለመታችኝ እሷ ከኔ ተሽላ ነው? አይደለም፣ ቢያንስ እሷ ከጀሞቿ ጋር ነው የምትመጣው። በዛ ስንል ሊያጠቃን አይችልም ብዬ ነው። እባክህ አታሳብ። ይኸውልህ እሷን ማትፈልጋት ከሆነ ከዚህ በኋላ ወንዶቹ ብቻ ሊሸኙ ይችላሉ። እሺ እንደዛ ከሆነማ እሷ ይደብራታል። አየክ፣ አንተ ከኔ ይልቅ የዛች ዱርዬ ስሜት ነው የሚያስጨንቅህ። እሺ ቆይ እሺ ደግሞ ምን ማለት ነው? ምንም ማለት ሊሆን ይችላል። ለመጣ ያለ አንቺ መኖር እንደማልችል ስለገባኝ፣ ግን ደግሞ የኔ ስሜት አሳስቦክ አያውቅም። ሳያሳስበኝ ቀርቶ እኮ አይደለም። እና ምንድን ነው? በዙሪያዬ ብዙ ሰዎች ስለከበቡኝ እና ሁሌ ከኔ ጋር ሲሆኑ አብሮኝ የሚኖሩ ነው የሚመስለኝ። አሁን ታዲያ ሁሌም አብሮክ እንደማይሆኑ ገባ? ገብቶኛል እኮ። እንዴት? ሁሉም ሰው የራሱ ህይወት አለ። አያ ችግር እንዴት? ሁሉም የየራሳቸው ህይወት እንዳላቸው ስላወቅ እንጂ የመጣኸው እውነት ለኔ ያለ ፍቅር እነሱን የሚያስተሆኑ ስላገኘው አይደለም። አትሳሳች። አሁን እዚህ የመጡት እነሱን ስላስጣልሽኝ። አቡሻ አትሳሳት። ይኸውልህ እግርህ እንጂ እኔ ጋር ያመጣህ፣ ልብህማ በዙሪያ ባሉ ጓደኞች ስር ነው ያለው። እኔ ግን እግሬ ያመጣኝ ልቤ መርቶት እንደሆነ ነው የሚሰማኝ። አይመስለኝም። እሺ ቆይ ምን ልሆንልሽ? ምንም እንድትሆንልኝ አልፈልግም።
ግን ይኸውልህ አቡሽ ስለ ፍቅር ያልገቡ ነገሮች አሉ። እሺ አስተምሪኛ። ለመማር ዝግጁ አይደለህማ። ዝግጁ ነኝ አልኩሽ እኮ። አፍነዋ ልብህ እንደዛ እያለኝ አይደለም አቡሽ። ይልቅ ከኔ ጋር ሆነ ጊዜን ከምታባክን ሂድና መሰሎች ጋር ዘና ፈታ በል። ከፈለክም ደግሞ የልብህን መሻት ሔዋንን አግኘት። ሄሉ ልጎዳሽ አልፈልግም። አቡሽ አንተ እኔ ጋር የመጣኸው መሄድህን መርጠህ መረሳትህን ስላልፈለክ ነው። መሄድን መርጦ መረሳትን የማይፈልግ ሰው አለ? ጥላሃጆች እንደዛ ነው የሚያደርጉት። ለማንኛውም የብቻዬ ጊዜ ስለምፈልግ መሄድ አለብኝ። ደህና ምን አይነት ውቂል ነው ነገሩ? እሷ ልክ ነች። አንተ ተፈታ። ይህ ሰይጣን አሁን ደግሞ ሄጅ ጓብል ከሰብሊ ጋር ሊያቆራርጠኝ ነው አይደል? እንደዚህ ተረጋግተን ተቀምጠን አናውቅም አይደል? ነገረ ስራ ሁሉ ለነገር ስለተፈጠረ ነው። የሆነ ግን ደስ የሚል ስሜት አይሰማሽም? አይሰማኝም። እኔ የሚሰማኝ የታመቀ ንዴት ብቻ ነው። ሰብሊ ቶሎ አትናደጂ፣ ቀድመሽኝ እንዳታረጂ። እንኳን ደግ አደረኩኝ። ላርጃ ሰላም ይላ ማስመሰል ላይ ጥሩ ነው ልበል? ምንም ምትለው አልገባኝም። ሂዴ ወንድምን ሂድና እዛ ፈልግ፣ አታስመስል። ለምንድን ነው ነገር የምትፈልገው? እሱ እኮ ቢያንስ ሰላም ለማውረድ እየጣረ ነው። ሰብሊ ግን ሞኝ ነሽ ልበል? ኢትዮጵያዊ መልኩን ነብር ደግሞ ዥንጉርጉርነቱን አይለውጥም ሲባል አልሰማሽም? ከሰብሊ የሚያረቀኝ ነገር ምንም ነገር ላላደርግ ቃል ገብቻለሁ። ያዝልቅልህ። እኔ እናንተ ግን በደንብ እንተዋወቃለን። ተይኔ ፍቅር ከእርሱ ጋር አፍ አትካፈት። እሱ ከነገር ውጭ የሚያውቀው ነገር የለም። ልክ ብለሻል ሰብሊ። በኋላ የማይሆን ተርኩ ውስጥ ገብቶ ጊዜ ማጥፋት አያስፈልግም። እንሂድ። እንሂድ። ሌላ መልካም ጊዜ። ብራቮ ጆኒ፣ ብራቮ። ቆንጆ ጨዋታ ጀምረሃል። እንደው ቃጁ እንኳን ደህና መጣሽ። ምን አይነት ጭንቀት ውስጥ እንደመጣሽልኝ አላወቅሽም። ምን አፍን አድርጎ ነው? እኔ አሁን ምን ስልችት እንዳለኝ ታውቂያለሽ? ምንድነው በእናትህ ስልችት ያለ ነገር? የዚህ ልጅ ድሪም መስማት። ጮምቤላ ባለፈ ደግሞ በሐሳብሽ አስጨነሽኝ እንደነበር አሻንቲ ነገረኝ። ተወለደ እንዴ? ምን እሱ ገረበሽ? እንኳን ደስ አለሽ፣ ድጋሚ አርግዘሻል። ቆይ እኔ አልገባኝ። ወዬ ብለህ ስታስፈለፈለኝ ልትኖር ነው እንዴ? ጩጬ እንደሚመቸኝ አታውቂም? እኔ እኮ ግርም የሚለኝ እኮ ድፍረትህ እኮ ነው። እንዴ ምን ተዳፈርኩ እንዴ? በዚህ ኑሮ ስታገባኝ ባስ ሲል ደግሞ ስታስፈለፍለኝ እንዴ እኮ። ከዛ ደግሞ እሱም ብሶ ደግሞ ሲያስደግምሽ። ቆይ ይሄ ሁሉ ኢነርጂ ከየት ልታመጣ ነው? ቆይ ለሱ የሚሆንም ማመላ አይታጣም። ቃጁ በዚች ሀሳብ እንኳን እኔም እስማማለሁ። የልብሽን ተናገረልሽ አይደል? ቀላል ቾምቢላ ቾምብነት ወይዬ ቃጁነት እንደው በሕፃኑ ይሄ ቅዠት ይብራብሽ ነው እንዴ? ይሄማ በፍጹም አይሆንም፣ በፍጹም። ለምን ሲባል? ምክንያቱም ቅዠቱ ተመችቶናል። ቃዥ እሺ፣ ቾምብዬ ቃዥ። ኪሩ አየልኝ አይደል ስትገግም። ደግሞ ምን አድርጌ ነው የገገምኩት? ወይኔ ቾምቤ ቾምብነት፣ በቅዠት እንኳን ሳገባሽ አይመችሽም። እሱ ሳይሆን ታይሚንግ እየጠበቅክ የምታስጨንቀኝ ጭጉኝ ነው ያልገባኝ። እዚህ ላይ ልክ ናቸው። መድኃኒት ብትወስድ ጥሩ ነው። እሺ ዊ ፎንቃ የስራህን ይስጥህ። መጫወቻ ያረከኝ እኮ። ወይኔ ቾምቤ ቾምብነት። ቾምብነት ወዴት ነው? ሙድ ሚይዝ ወደ ሌለበት ደሜ እኔን ጥላ። ልቤ ምን ላድርግ? ሙድ ስትይብኝ እኮ ከፋኝ። ምንድነው? እሺ አስከፋሽ እንዴ? ቀዘቤ ልምጣልሽ? አይ ሂድልኝ። እሺ። አይ ሴቶች ግፋችሁ ግን ይሄኔ የመሰለ ልጅ ልቤ ኩላሊቴ ጨጓሬ እያለች ይሄኔ እዛ ከፍ ዝቅ ለሚያደርግሽ ወንድ ልብሽ ሸርተት ይላል። እስቲ አንተ ደግሞ አታፍላ፣ ዝም በል። አታስፈራሪኛ፣ እማታለሁ። ኧረ እባክህ እማታለሁ። እማታለሁ። አዎ
ሰላም ነው? ብቻ እኔም ባልሆነ ሰላም የምትይኝ? አዎ ምን ነው አጠፋው? ማን ፈቅዶልሽ ነው ሰላም የምትይኝ? ደግሞ ከመቼ ጀምሮ ነው ለሰላምታ ፈቃድ የሚጠየቀው? ከመጀመሪያው ጀምሮ እኔና አንቺ ሰላም ስላልሆነ። አሁን ምን አሲረሽ እንደመጣሽ ተናገሪ። ምንም አላሲርኩም። በመሀላችን ሰላም እንዲኖር ስለፈለኩ ብቻ ነው። ለምን? ምክንያቱም በመሀላችን አንድ የምንጋራት ቤስት ፍሬንድ ስላለች። እኔ ከአንቺ ጋር የምጋራው ምንም አይነት ቤስት ፍሬንድ የለኝም። ሰብሊ የኔ ብቻ ጓደኛ ነች። እሱ አንቺ የምታስቢው ነው። ግን ደግሞ ሰብሊ ከአንቺ እኔን አስበልጣ እንደምትወደኝ አምናለሁ። ተንኮለኛ መሆንሽን ስለማታውቅ ነው። ቆይ ምን አድርጌሽ ነው? ሰላም እና ውርድ ስላልኩሽ ነው የምትሳደቢ? አሁንም ቢሆን ያለ ምንም ምክንያት አልመጣሽም። ተንኮልሽን ጠንቅቄ ነው የማውቀው። እሺ እኔ ምንም ምክንያት የለኝም። በቃ በመሀላችን ሰላም እንዲወርድ ስለፈለኩ ብቻ ነው። እኔ ከእባብ ጋር ሰላም አላወርድም። እሺ ግን ምን እየሆንሽ ነው? በጣም ነው ያዘንኩብሽ። እርሽ በዚህ አንቺ የፈለግሽውን ነገር ማረት ትቻለሽ። እሺ እኔ ግን ያደረኩት ነገር ትክክል እንደሆነ ነው ማምነው። ምኑ ነው ትክክል? ቆይ ሄደሽ ለምን ልጅቷን ትመቻታለሽ? በዚህ አንድ ነገር ደግሜ ልንገርሽ። ምንድን ነው? እቺ ልጅ ገና ደጋግሜ እመታታለሁ። እሺ ሰምኛለሽ ቹቹ፣ እሱን ማድረግ አትችይም። እሺ በቃ ተይኝ ቤዛ። ያዝሽ ነገር እንዴት ምርር እንዳለኝ የማውቀው እኔ ነኝ። እሺ ኧረ በእናትሽ ቹቻ ተረጋጊ። ምንድን ነው በዚህ ልክ እንደዚህ የሚያደርግ? በቃ ልጅቷ ምርር ነው ያደረገችኝ ቤዛ። ቆይ ያልበረረው ሰው ይታይሻል፣ ግን ደግሞ የምታደርጊው ነገር ትክክል አይደለም። አለፈ ሲልም ደግሞ ወንጀል ነው። እሺ እና ታዲያ ልታሳስርኝ ነው? ቹቻ በቃ ቤዛ ተይኝ። ፈጣሪ ሆይ ወንቺ ልጅ ምን እየሆነች ነው? ትምህርት ቤቱን ለመርሽው? እኔም አዎ አንተ ምን? አይ ምንም ትንሽ ግራ አጋብተኝ ነው። ምን ሆነ ግራ ይገባ? ማለት እንተዋወቃለን? እሱ ነው እንዴ? አዎ ስለሱ ነው። ታዲያ አላውቅህም በላ። አንተዋወቅም ብለህ እኔንም ጠቀለልከኝ እኮ። ማለት እንታውቀኛለህ? እድሜ ለሴቶቹ በደንብ ነው ማውቅ። አሁንም አልገባኝም። ይኸውልህ በዙሪያ ያሉ ሴቶችን እንዳላቃቸዋል። በዛ ላይ ደግሞ ስላንተ ቶክስ ያደረጉ ሰምቻቸዋል። በዛ ምክንያት ነው ማውቅ። እነማን ናቸው? እነ ሰብሊ። እነ ሰብሊን ያልከው? አዎ እነ ሰብሊ። ምን ነው ደግሞ ሰብሊ እንዴት አወቃት? እንዴ ወንድሜ እኔም እኮ እዚህ ትምህርት ተማሪ ነኝ። በዛ ላይ ደግሞ ሰብሊ የቲክቶከሩ ቺክ ነች። ይሄ ማለት ተው በቃ ገባኝ። ታዲያ እነሱ ምን ሲያወሩ ሰምተን? እሱ ይቆይ ግን ተጠንቀቅ እሺ። ከማን ነው የምትጠነቀቀው? ጆኒ። ይኸውልህ ጆኒ ማለት በጣም አደገኛ ሰው፣ በተለይ ደግሞ በሰብለ ከመጣበት አይፋታ። ቆይ አንተ ለምንድን ነው ይሄንን ለኔ ልነግረኝ የፈለከው? ከፈለገ እስቃለሽ ለአንተ አስቤ በነገርኩኝ ተመረምረኛለን ነው ወይ? እኔ እንደሱ ለማለት ፈልጌ አይደለም። አንበሱ አልተረዳኝም። እኔ ማለት ያለብኝን ብያለሁ። ለራስህ አውቅበት እሺ። እሺ አንድ የመጨረሻ ጥያቄ። ጊዜ የለኝም። ከፈለክ ነገ መታወር። ይሄ ደግሞ ማን ነው? እሺ ይሄን ደግሞ ማለት አንቺ ግን አይደብርሽም? ዳኒ የት ገባ የጠፋ ብለሽ እንኳን አትፈልጊኝ ማለት? ዝም በል እባክህ፣ እኔን ማስደብረኝ። ምን አድርጌ? ያ ሁላ ጀማ ተሰብስበው እኔን ዌልካም ሲሉኝ አንተ እኮ የለህም። እና በዚህ ብቻ ሊደብርሽ ማለት ነው? በጣም ነው የደበረኝ። ተይ ግን ፊዮሪ፣ ተይ ግን ተይ እንተሳሰብ። አንቺ ከሆስፒታል እስክትወጪ ሌሊት ብርድ ላይ ስንት ቀን በረዶ ሰርቼ ቁጭ እንዳልኩ። እባክህ አሰክስ። ብርድ ላይ ምናምን ስትል ትንሽ እንኳን አታፍርም? እንደውም ለእኔ ብለህ አይደለም እሺ የመጣኸው? እና ለማ ብዬ ያልሰማው መሰለህ? ካርድ ክፍሏ ተመችታለች ምናምን ሲባል ሰምቻለሁ። ማ? እኔ ዳኒ? አንተ ዳኒ? አይ ፊዮሪ፣ ኩላሊትሽን ሲያወጡልሽ ማስተሳሰብሽን አብሮ ነው እንዲያወጡልሽ። እኔ ከብር ውጪ ቺክ ላይ እንደማልፈጥን ታውቂያለሽ። እሱ ላይ እንኳን ልክ ነህ። ወደ ገደለው ስገባ ግን እኔንም በጣም አስደበረሽኝ። ደግሞ ምን አጠፋው? አረ ኩላሊት ከቀየርሽ በኋላ ጸባይሽ ሁላ ተቀያይሯል። እኔ? አዎ አንቺ። እንዴት? ጭዌ ቀንሰሻል። ዳኒ ማን ምናምን ብለሽ የምትጫወታት ጭዌ ራሱ ካንቺ ርቃለች። ምን ላድርግ ዳኒ፣ ወድጄ እኮ አይደለም። እና ምን እሺ? እባክህ ሰሞኑን የሁሉም ሰው ስሜት ተረብሿል። ብሩክ ለፊዮሪ ነው የሚገባው ምናምን የሚሉት ነገር
አዎ እሱ ነገር ሁላችንም እንደ ባዙሪት ውስጥ ከቶናል እባክህ። ታዲያ ይሄ እኮ በጣም ቀላል ነገር ነው። እንዴት? በቃ በፍቅር ከምትጨነቂ በፍቅር የሚጨነቅልሽ ሰው ጋር አብረሽ መኖር ይሻልሻል። አልገባኝም። ማለት ይኸውልሽ ከብሩክ ጋር አብረሽ ብትሆኚ ብሩክ በሙሉ ልቡ ከአንቺ ጋር በተረጋጋ መንፈስ አብሮሽ ሊሆን አይችልም ማለት ነው። እሱ እኮ ገብቶኛል። ስለዚህ እንዲፋቀሩ በነፃነት ሙሉ እድል ስጫቸውና አንቺ ዳይቨርት አድርጊ። እኔ እኮ ይሄንን በግልጽ በደንብ ነግራቸዋለሁ። ግን አላረጋገጥሽላቸው። እሺ ቆይ እንዴት አድርጌ ነው ማረጋግጠው? እሱን ማወቅ ከፈለግሽ ነገ ቢሮ መተሽ አግኝ። ዳኒ ያማል እንዴ? የጀመርከውን ሳጨርስ ለምን እንደምትሄደው? የጀመርኩትን የመጨረሻ አመል ቢኖረኝ እኔ እዚህ ታገኘኝ ነበር። እና የት ነበር ማገኘህ? ምናልባት ጣሊያን። እንዴት? ስደት ጀምሬ እኮ የጀምሩ ያለ መጨረሻ አመል የተነስቶብኝ ተመልሼ። አንተ ትሰክሳለህ እንዴ? ፈታ ላድርግሽ ብዬ ነው። ለማንኛውም ችግር ካለ ወይሽ እውነት ነው። እኔና ብሩክ አንድ ላይ መሆን እንደማንችል ለሁሉም ሰው ማሳየት ይኖርብኛል። ምን ነው ሰሞኑን ስሜት ጥሩ አይደለም። እባክህ ከመሲ ጋር ሰላም አይደለም። ምን ተፈጠረ? ምን ብዬ ልንገር? ከሁሉም ሰው ጋር እየተናከሰች ነው የምትውለው። እሱን ነገር አታርድቼላታለሁ። የሆነች ኃይለኛ ነገር ነው። ቀላል። እኔ በጣም እየተጨነኩ ነው። በጣም ቆይ፣ ለምን ቀስ ብላ አታወራት? ሞክሬያለሁ፣ ግን እሷ ምንም የምትሰማ ጉድ አይደለችም። እኔ ልታሳብደኝ ነው። አይዞህ አንበሳ፣ ተረጋጋ። እዚህ ነገር ያጋጥማል። የእሷ ሲሆን ግን ምንም የማታውቀው ልጅ ጸብ ውስጥ ጎትታ ልከታት ነው። ቆይ ማንን ነው የከተተችው? ሰብሊን ነው። ማ? የኔ ሰብለ ደግሞ ማለችን ሰብለ? የኔ ሰብለ አልኩኝ እንዴ? አዎ አልኩ። እባክህ ተሳስቼ ነው። ቆይ ግን እንዴት ነው ችግር ውስጥ የከተተቻት? ይኸውልህ ቃጁና መሲ ተጣልተዋል። ትናንትና በሰብሊ ስልክ ደውሎ ቃጁን አስፈራሯት። ቃጁ ደግሞ መስሚያዋ ጠጥ ነው። ምን ማለት ነው? ሰብለን ወደ ጸብ ጎትታ እንዳታስገባት በጣም እየፈራሁ ነው። እሺ በቃ ለማንኛውም እኔ አሁን መሄድ አለብኝ። ወዴት ነው? ጸጋ። ሄሎ መኮንን፣ ትላንትና ስደውልልህ ስልክ አይሰራም ነበር። ዝግ ነበረ። ምን ነው ችግር አለ እንዴ? ዩቲዩብ ሻሾቿ የምትባል መታችኝ እኮ ትላንት። ማንን? አንቺን? አዎ ነኝ እኮ። ለምን? ከመኮንን ጋር እየተገናኘች ነው ብላ ነው። ኦኬ አሁን ገባኝ። ትላንትና እሷና ቤዛ ሆነው መጥተው አግኝተውኝ ነበረ። አየህ፣ ሁለቱን ተመሳጥረው ነው የመቱኝ ማለት ነው። እና ታዲያ ጎዳችሽ እንዴ? አዎ ጎድታኛለች። ስለዚህ በደንብ ልበቀላት እፈልጋለሁ። እሷን የመበቀል መንገዱን እኮ ከጀመርሽው ቆይተሻል። ግን ደግሞ ማፍጠን እንዳለብኝ ነው የሚሰማኝ። ለሱ እንኳን አታስቢ። በጣም በቅርቡ እየተነፋረቀች ታገኛታለሽ። ተስፋ አደርጋለሁ። ለማንኛውም አንቺ ተረጋጊ። እሺ እረጋጋለሁ። ወይኔ ጸጋ፣ እኔ አሁንስ ምርር ነው ያለኝ። ቆይ የሁላቸውንም ህይወት ብጥብጥ ባላደርገው እኔ ጸጋ አይደለሁ።